ወምድርኒ ትገብር ፋሲካ ወምድርኒ ትገብር ፋሲካ ተሐጽባ በደመ ክርስቶስ ተሐጽባ በደመ ክርስቶስ። በሕይወታችን ሁሉም ነገር አበቃለት ብለን በራችንን ዘግተን የተቀመጥንበት ጊዜ ይኖራል። ተስፋችን ተቀብሮ የወደፊት ዕጣ ፈንታችን ጨልሞ ቤታችንን ፍርሃት ብቻ ሞልቶት ይሆናል። ታዲያ ጌታችን መድኃኒታችን ኢየሱስ ክርስቶስ ከሞተ ከተቀበረ እንዲሁም ከተነሳም በኋላ ደቀ መዛሙርቱም እንዲሁ ነበሩ። በሩ ተቆልፏል። ልባቸው በፍርሃትና በጭንቀት ታውቋል። ነገር ግን በዚያ በዝግ በር መካከል ሞትን ድል አድርጎ የተነሳው ጌታ ድንገት ቆመ። ሰላም የተከበራችሁ የዩቲዩብ ቤተሰቦቻችን፣ እንኳን ለዳግም ትንሣኤ በዓል በሰላም አደረሰን አደረሳችሁ። የትንሣኤ በዓል ሲከበር በአንድ ቀን ብቻ የሚያበቃ በዓል አይደለም። ቤተክርስቲያናችን ከትንሣኤ እሁድ ቀጥሎ ያሉትን እያንዳንዳቸውን ቀናት ሰይማ እስከ ቀጣዩ ሳምንት ማለትም ሰንበተ ክርስቲያን ወይንም ዳግም ትንሣኤ በማለት ትጠራቸዋለች። ዳግም ማለት እንደገና ማለት ሲሆን ክርስቶስ ሞትን ድል አድርጎ መነሳቱን በትንሣኤ እሁድ ካበሰረ በኋላ በስምንተኛው ቀን ወይንም በቀጣዩ እሁድ በድጋሚ ለደቀ መዛሙርቱ ስለተገለጠላቸው ዳግም ትንሣኤ ተብሏል። ይህ ዕለት ለምን አስፈለገ ቢባል ምክንያቱም ትንሣኤ አንድ ጊዜ ተከስቶ የሚያልፍ የታሪክ ድርጊት ብቻ ሳይሆን በየቀኑ በሕይወታችን ሊደገም የሚገባው ሕያው ተሞክሮ ስለሆነ ነው። በዕለተ ትንሣኤ ያልነበሩ ያላመኑና የተጠራጠሩ ሁሉ የትንሣኤው ብርሃን እንዲደርሳቸው ጌታ በድጋሚ መጥቷል። ወደ ዋና ታሪካችን ከመግባታችን በፊት ስለ ትንሣኤና ስለ ፋሲካ ምስጢር እንመልከት። ከትንሣኤ ሌሊት 1 ሰዓት ጀምሮ እስከ ዳግም ትንሣኤ ያለው ሳምንት የፋሲካ ምስጢር የተገለጠበት ከግብጽ ወደ ምድረ ርስት ከሲኦል ወደ ገነት መሻገርን የሚያመላክት ሳምንት ነው። ለፋሲካ የሚታረደውን በግ የፋሲካ በግ ይባላል። ፋሲካ ማለት ደግሞ ማለፍ ነው። ኢየሱስ ክርስቶስ የተሰቀለበትም ሳምንት የፋሲካ ሳምንት ነበር። እርሱም ንጹሕ የእግዚአብሔር በግ ሆኖ ደሙን ስላፈሰሰልን ፋሲካችን ክርስቶስ ተባለ። ብሉይ ደግሞ የሐዲስ አምሳል ነው። ይሄውም ሙሴ የእስራኤልን ሕዝብ ባህረ ኤርትራን ካሻገራቸው በኋላ ወደ ምድረ ርስት፣ ነፍሳት ደግሞ በክርስቶስ መሪነት ከሲኦል ወደ ገነት መግባታቸውን የሚገልጽ ነው። ዕለቱም ሙሴ የወልደ እግዚአብሔር፣ በትረ ሙሴ የመስቀል ምሳሌ፣ ግብጽ የሲኦል የገሃነም እሳት፣ ፈርዖን የዲያብሎስ ሰራዊቱ የሰራዊተ ዲያብሎስ፣ እስራኤል የምዕመናንና ባህረ ኤርትራ የባህረ ሲኦል ምሳሌ ናቸው። የፋሲካን ሰኞ ስንመለከት ጸአተ ሲኦል በመባል ትታወቃለች፣ ወይንም ማዕዶት። ማዕዶት የቃሉ ትርጓሜ መሻገር ሲሆን በዚህ ቀን ቤተክርስቲያን ነፍሳት በክርስቶስ ሞትና ትንሣኤ ከሞት ወደ ሕይወት፣ ከሐሳር ወደ ክብር፣ ከጨለማ ወደ ብርሃን፣ ከሲኦል ደግሞ ወደ ገነት መሻገራቸውንና ፋሲካችን ክርስቶስ መሆኑን ታስባለች። ማክሰኞ ቶማስ በመባል ይታወቃል። ቅዱስ ቶማስ በጦር የተወጋ ጎኑን በቀኖት የተቸነከረው እጁንና እግሩን ካላየው አላምንም በማለቱ ክርስቶስም ጣትህን ወደዚህ አምጣና እጆቼን እይ፣ እጅህንም አምጣና ወደ ጎኔ አግባ፣ እመን እንጂ ተጠራጣሪ አትሁን ብሎታል። ቶማስም ጌታዬ አምላኬም ብሎ በመለሰ ጊዜ ጌታችን ኢየሱስ ክርስቶስም ስላየኸኝ ያመንህ ታያዩ የሚያምኑ ብፁዓንስ ናቸው አለው። ቶማስ የጌታን ፍቅር ተገንዝቦ ትንሣኤውን ስላመነ ቅድስት ቤተ ክርስቲያን ዕለቱን ቶማስ ብላ ታስበዋለች። ቅዱስ ቶማስ ጌታችን ኢየሱስ ክርስቶስ ደቀ መዛሙርቱን በዝግ ቤት ገብቶ ሰላም ለሁላችሁ ይሁን ባላቸው ጊዜ በሰዓቱ ከእነርሱ ጋር አልነበረም። ቶማስ በቤተ ክርስቲያን ታሪክ በፋርስና በህንድ ወንጌልን እንዳስተማረ ይነገራል። ለቶማስ ጎኑን እንዲዳስስ የፈቀደው ለሌሎችም ቅዱሳን ሐዋርያት የተቸነከረውን
እጅና እግሩን ያሳየው ካህናት ስጋውንና ደሙን እንዲፈትቱ ነው። ዮሐንስም በእጃችን ዳሰስን ብሏል። ሉቃስ 24 ከቁጥር 39። ለማርያም መግደላዊት ግን የተነሳ ዕለት አትንኪ ማለቱ ለሴቶች ስጋውን ደሙን መፈተት አልተፈቀደም ሲል ነው ብለው ሊቃውንት ያትታሉ። አትንኪኝ ገና ወደ አባቴ አላረኩምና፣ ነገር ግን ወደ ወንድሞቼ ሂጂና ወደ አባቴ ወደ አባታችሁ ወደ አምላኬ ወደ አምላካችሁ አድርጋለሁ አለ ብለሽ ንገሪያቸው አላት። ረቡዕ ደግሞ አልዓዛር በመባል ይታሰባል። አልዓዛር ክርስቶስ ያስነሳው የማርያምና የማርታ ወንድም ነው። የስሙም ትርጓሜ እግዚአብሔር ረድቷል ማለት ነው። አልዓዛር የሞተው መጋቢት 17 ሲሆን እህቶቹም ክርስቶስ እንዲመጣ መልእክት ልከውበት ነበር። ክርስቶስ ግን በአራተኛው ቀን ማለትም መጋቢት 20 መጥቶ ከሞት አስነስቶታል። ፋሲካውንም በወዳጁ በአልዓዛር ቤት ያከብር ዘንድ ከደቀ መዛሙርቱ ጴጥሮስና ዮሐንስን አስቀድሞ ላከ። ከዚያም በአልዓዛር ቤት ሆኖ የአዲስ ኪዳንን ሥርዓት ምስጢረ ቁርባንን ሰርቶ ለደቀ መዛሙርቱ አሳያቸው። አልዓዛር ከተነሳ በኋላ በሐዋርያት ኤጲስቆጶስነት ተሾመ። 40 ዓመት አገልግሎት ግንቦት 27 ቀን አርፏል። ስንክሳር ግንቦት 27። ሐሙስ ደግሞ አዳም ሐሙስ በመባል ይታወቃል። አዳም የመጀመሪያ ሰውና የሰው ሁሉ አባት ነው። በስድስተኛው ቀን የተፈጠረ የሰው ሁሉ ምንጭ ስለሆነ የሰው ዘር ሁሉ ከእርሱ ተገኝቷል። በዚህ ዕለት ለአዳም የተሰጠው የተስፋ ቃል ስለመፈጸሙ ዘፍጥረት 3:15 ላይ አዳም ከነልጆቹ በክርስቶስ ሞትና ትንሣኤ ነፃ መውጣቱ ይታሰብበታል። ክርስቶስ በተነሳበት በአምስተኛው ቀን ሐሙስ አዳም ይባላል። ጌታችን አዳም ከ5 ቀን ተኩል በኋላ ከልጅ ልጅህ ተወልጄ አድንሃለሁ ብሎ ቃል ገብቶለት እንደነበር በቀለሚንጦስ ተጽፏል። አዳምና ሔዋን በገነት 7 ዓመት ከቆዩ በኋላ ትእዛዙን በመተላለፍ ከኤደን ገነት አስወጣቸው። አርብ ቤተ ክርስቲያን ትባላለች። አርብ የእግዚአብሔር ቅድስት ማደሪያ በሆነችው ቤተ ክርስቲያን ተሰይማለች። ይህም ሁሉም ምስጢራተ ቤተ ክርስቲያን የተፈጸመባት ዕለት በመሆኗ ነው። ዕለተ አርብ የሥራ መከተቻ፣ ምዕራብና መግቢያ በሚሉት ስያሜዎችም ትጠራለች። በዕለቱ ጌታችን መድኃኒታችን ኢየሱስ ክርስቶስ በመልዕልተ መስቀል ያደረገውን ተአምር በመስቀሉ ደህንነት እንዳሳየን በቀራንዮ የሕንጻዋ መሰረት እንደተተከለላትና ሥጋ መለኮት እንደተቆረሰላት ልጆቿን ከማኅፀነ ዮርዳኖስ ከአብርሃ ከመንፈስ ቅዱስ የምትወልድበት ማየገቦ እንደፈሰሰላት ተገልጾባታል። ቅዳሜ ደግሞ ቅዱሳን አንስት በመባል ተሰይሟል። ይህ ስያሜ በስቅለት ዕለት በለቅሶና በዋይታ የሸኙትን በዕለተ ትንሣኤ ሽቶና አበባ ይዘው ወደ መቃብር የገሰገሱትን ከሁሉም ቀድሞ ጌታችን በዕለተ ሰንበት ተነስቶ ለተገለጸላቸው ማርያም መግደላዊት፣ የታናሹ ያዕቆብና የዮሳ እናት ማርያም፣ የዘብዴዎስም የልጆቹ እናት ሶሎሜንም መታሰቢያ ለማድረግ ነው። ከሳምንቱ በመጀመሪያይቱ ቀን ያዘጋጁትን ሽቶ ይዘው እጅግ ማልደው ወደ መቃብሩ ሄዱ። ሌሎችም ሴቶችም አብረዋቸው ነበሩ እንዳለ ሉቃስ 24 ከቁጥር 1። ወደ ዋናውና ወደ ዛሬው ዕለት ስንመለስ ደግሞ ይህ ቀን እሁድ ወይንም ዳግም ትንሣኤ ይባላል። ያም ከሳምንቱ የመጀመሪያው ቀን በመሸ ጊዜ ደቀ መዛሙርቱ አይሁድን ስለፈሩ ተሰብስበው የነበሩበት ቤት ደጁ ተቆልፎ ሳለ ጌታችን ኢየሱስ መጥቶ በመካከላቸው ቆመና ሰላም ለእናንተ ይሁን አላቸው። ማቴዎስ 20 ከቁጥር 19። ጌታችን ኢየሱስ ክርስቶስ ከደቀ መዛሙርቱ ተሰውሮ ከሰነበተ በኋላ በዕለተ እሁድ በዝግ ቤት እንዳሉ ዳግም ተገለጸላቸው። ስለዚህም ዳግም ትንሣኤ ተባለ። መጽሐፍ ቅዱስ ደቀ መዛሙርቱ አይሁድን ስለፈሩ ደጆቹ ተዘግተው ሳለ በማለት ታሪኩን ይቀጥለዋል። ይህ ለሁላችንም ትልቅ ትምህርት አለው። እስኪ ወደዛች ጠባብና ጭልምልም ወደምትል ክፍል በምናባችን እንግባ። ደቀ መዛሙርቱ ተሰብስበዋል። አየሩ በከባድ ጭንቀት ተሞልቷል። የመተንፈስ ድምፅ እንጂ ንግግር የለም። መጽሐፍ ቅዱስ ሲገልጸው አይሁድን ስለፈሩ ደጆቹ ተዘግተው ሳለ ይለናል።
እዚህ ጋር ቆም ብለን እናስተውል። የተቆለፈው የቤቱ በር ብቻ አልነበረም፣ የደቀ መዛሙርቱም ልብም በፍርሃት ተቆልፎ ነበር። ፍርሃት እንዲህ ነው፣ ዓለምህን ያጠባታል፣ ራእይህን በአራት ግድግዳ ውስጥ ይከረችመዋል። እኔም እንደ መምህሬ እሰቀል ይሆን? ነገዬ ምን ይሆን? ተስፋዬ ተቀበረ የሚሉ ጥያቄዎች እንደ ሰንሰለት አስረው ይይዙሃል። ዛሬም ብዙዎቻችን በኑሮ ውድነት፣ በበሽታ፣ በብቸኝነት ወይንም በውድቀት ምክንያት በራችንን ዘግተን ተቀምጠናል። ከሰዎች እንሸሻለን፣ አቅማችንን እንቀብራለን፣ በጨለማ ክፍል ውስጥ መኖርን እንመርጣለን። ታዲያ በዛ ድቅድቅ ፍርሃት ውስጥ ግን ያልታሰበ ነገር ሆነ። ጌታችን ኢየሱስ ክርስቶስ በመካከላቸው ቆመ። ነገር ግን በሩ አልተከፈተም፣ ቁልፉም አልተሰበረ፣ ግድግዳው አልፈረሰም። እርሱ ግን በዝግ በር ውስጥ ገባ። ይህ ታላቅ ትምህርት ነው። ለትንሣኤው ጌታ የተዘጋ በር የለም። ለእኔ አበቃልኝ፣ በሩ ተዘግቷል፣ ማንም ሊረዳኝ አይችልም ባልንበት ሰዓት እርሱ ግን ግድግዳዎችን ጥሶ የመግባት ኃይል አለው። የኔ ወይንም የናንተ ኃጢአት፣ ያንተ ጭንቀት ወይንም የሰዎች ተንኮል ክርስቶስን ከአንተ ሊከለክለው አይችልም። አንተ በሩን ብትከፍተው ብትቆልፈው፣ እርሱ ግን የቤቱ ባለቤት ነውና ባለቤት በበሩ ብቻ ሳይሆን በፈለገው መንገድ ይገባልና። ዳግም ትንሣኤ ጌታ ተስፋ ለቆረጡት እኔ አሁንም ከእናንተ ጋር ነኝ ብሎ በዝግ ቤት ውስጥ የገባበት ድል ነው። ጌታ በመካከላቸው ሲቆም ለምን ፈራችሁ፣ ለምን ጥላችሁኝ ሸሻችሁ ብሎም አልገሰጻቸውም። ይልቁንም የመጀመሪያው ቃል ሰላም ለእናንተ ይሁን የሚል ነበር። ይህ ሰላምታ ተራ ሰላምታም አይደለም። ይህ ሰላምታ የትንሣኤው ትልቁ ፍሬ ነው። የዓለም ሰላምታ በኪስህ ገንዘብ ሲኖርህ፣ ጤና ሲስተካከልና ጠላትህ ሲጠፋ የሚመጣ፣ ሁኔታዎች ሲቀያየሩ የሚለያይ ሁኔታዊ ሰላምታ ነው። የክርስቶስ ሰላምታ ግን በማዕበል ውስጥ የሚጸና፣ በሞት ፊት የማይደነግጥ፣ በዝግ በር ውስጥ የሚታይ ተፈጥሯዊ ሰላምታ ነው። ደቀ መዛሙርቱም ያን ሰላምታ ሲቀበሉ ፍርሃታቸው ወደ ድፍረት፣ ሐዘናቸው ወደ ደስታ ተቀየረ። ስለዚህ ሰላም ለእናንተ ይሁን ሲላቸው ከእንግዲህ ሞት አይገዛችሁም፣ ከእንግዲህ ፍርሃት አይቆልፍባችሁም በማለት ሰላሙን አበርክቶላቸዋል። ዛሬም ቢሆን ሁላችንም በጸሎት ጌታ ሆይ በሩ ተዘግቶብናልና ሰላምህን ስጠን እንበለው። ያን ጊዜ ያ የተቆለፈው የነበረው ማንነታችን ለታላቅ ዓላማ ይከፈታል። ቶማስ በዚያች ክፍል ውስጥ እንዳልነበረ ሁሉ ምናልባት እኛም ሰላማችን ርቆ ይሆናል። ነገር ግን ጌታ ለቶማስ እንደተመለሰ ዛሬም ለሁላችንም በድጋሚ ይመጣልና ሰላምህን ስጠን፣ ሰላምህንም አድለን እያልን እንማጸነው። መልካም የዳግም ትንሣኤ በዓል ይቆየ። በሕይወታችን ሁሉም ነገር አበቃለት ብለን በራችንን ዘግተን የተቀመጥንበት ጊዜ ይኖራል። ተስፋችን ተቀብሮ የወደፊት ዕጣ ፈንታችን ጨልሞ ቤታችንን ፍርሃት ብቻ ሞልቶት ይሆናል። ታዲያ ጌታችን መድኃኒታችን ኢየሱስ ክርስቶስ ከሞተ ከተቀበረ እንዲሁም ከተነሳም በኋላ ደቀ መዛሙርቱም እንዲሁ ነበሩ። በሩ ተቆልፏል። ልባቸው በፍርሃትና በጭንቀት ታውቋል። ነገር ግን በዚያ በዝግ በር መካከል ሞትን ድል አድርጎ የተነሳው ጌታ ድንገት ቆመ። ሰላም የተከበራችሁ የዩቲዩብ ቤተሰቦቻችን፣ እንኳን ለዳግም ትንሣኤ በዓል በሰላም አደረሰን አደረሳችሁ። የትንሣኤ በዓል ሲከበር በአንድ ቀን ብቻ የሚያበቃ በዓል አይደለም። ቤተክርስቲያናችን ከትንሣኤ እሁድ ቀጥሎ ያሉትን እያንዳንዳቸውን ቀናት ሰይማ እስከ ቀጣዩ ሳምንት ማለትም ሰንበተ ክርስቲያን ወይንም ዳግም ትንሣኤ በማለት ትጠራቸዋለች። ዳግም ማለት እንደገና ማለት ሲሆን ክርስቶስ ሞትን ድል አድርጎ መነሳቱን በትንሣኤ እሁድ ካበሰረ በኋላ በስምንተኛው ቀን ወይንም በቀጣዩ እሁድ በድጋሚ ለደቀ መዛሙርቱ ስለተገለጠላቸው ዳግም ትንሣኤ ተብሏል። ይህ ዕለት ለምን አስፈለገ ቢባል ምክንያቱም ትንሣኤ አንድ ጊዜ ተከስቶ የሚያልፍ የታሪክ ድርጊት ብቻ ሳይሆን በየቀኑ በሕይወታችን ሊደገም የሚገባው ሕያው ተሞክሮ ስለሆነ ነው።
በዕለተ ትንሣኤ ያልነበሩ ያላመኑና የተጠራጠሩ ሁሉ የትንሣኤው ብርሃን እንዲደርሳቸው ጌታ በድጋሚ መጥቷል። ወደ ዋና ታሪካችን ከመግባታችን በፊት ስለ ትንሣኤና ስለ ፋሲካ ምስጢር እንመልከት። ከትንሣኤ ሌሊት 1 ሰዓት ጀምሮ እስከ ዳግም ትንሣኤ ያለው ሳምንት የፋሲካ ምስጢር የተገለጠበት ከግብጽ ወደ ምድረ ርስት ከሲኦል ወደ ገነት መሻገርን የሚያመላክት ሳምንት ነው። ለፋሲካ የሚታረደውን በግ የፋሲካ በግ ይባላል። ፋሲካ ማለት ደግሞ ማለፍ ነው። ኢየሱስ ክርስቶስ የተሰቀለበትም ሳምንት የፋሲካ ሳምንት ነበር። እርሱም ንጹሕ የእግዚአብሔር በግ ሆኖ ደሙን ስላፈሰሰልን ፋሲካችን ክርስቶስ ተባለ። ብሉይ ደግሞ የሐዲስ አምሳል ነው። ይሄውም ሙሴ የእስራኤልን ሕዝብ ባህረ ኤርትራን ካሻገራቸው በኋላ ወደ ምድረ ርስት፣ ነፍሳት ደግሞ በክርስቶስ መሪነት ከሲኦል ወደ ገነት መግባታቸውን የሚገልጽ ነው። ዕለቱም ሙሴ የወልደ እግዚአብሔር፣ በትረ ሙሴ የመስቀል ምሳሌ፣ ግብጽ የሲኦል የገሃነም እሳት፣ ፈርዖን የዲያብሎስ ሰራዊቱ የሰራዊተ ዲያብሎስ፣ እስራኤል የምዕመናንና ባህረ ኤርትራ የባህረ ሲኦል ምሳሌ ናቸው። የፋሲካን ሰኞ ስንመለከት ጸአተ ሲኦል በመባል ትታወቃለች፣ ወይንም ማዕዶት። ማዕዶት የቃሉ ትርጓሜ መሻገር ሲሆን በዚህ ቀን ቤተክርስቲያን ነፍሳት በክርስቶስ ሞትና ትንሣኤ ከሞት ወደ ሕይወት፣ ከሐሳር ወደ ክብር፣ ከጨለማ ወደ ብርሃን፣ ከሲኦል ደግሞ ወደ ገነት መሻገራቸውንና ፋሲካችን ክርስቶስ መሆኑን ታስባለች። ማክሰኞ ቶማስ በመባል ይታወቃል። ቅዱስ ቶማስ በጦር የተወጋ ጎኑን በቀኖት የተቸነከረው እጁንና እግሩን ካላየው አላምንም በማለቱ ክርስቶስም ጣትህን ወደዚህ አምጣና እጆቼን እይ፣ እጅህንም አምጣና ወደ ጎኔ አግባ፣ እመን እንጂ ተጠራጣሪ አትሁን ብሎታል። ቶማስም ጌታዬ አምላኬም ብሎ በመለሰ ጊዜ ጌታችን ኢየሱስ ክርስቶስም ስላየኸኝ ያመንህ ታያዩ የሚያምኑ ብፁዓንስ ናቸው አለው። ቶማስ የጌታን ፍቅር ተገንዝቦ ትንሣኤውን ስላመነ ቅድስት ቤተ ክርስቲያን ዕለቱን ቶማስ ብላ ታስበዋለች። ቅዱስ ቶማስ ጌታችን ኢየሱስ ክርስቶስ ደቀ መዛሙርቱን በዝግ ቤት ገብቶ ሰላም ለሁላችሁ ይሁን ባላቸው ጊዜ በሰዓቱ ከእነርሱ ጋር አልነበረም። ቶማስ በቤተ ክርስቲያን ታሪክ በፋርስና በህንድ ወንጌልን እንዳስተማረ ይነገራል። ለቶማስ ጎኑን እንዲዳስስ የፈቀደው ለሌሎችም ቅዱሳን ሐዋርያት የተቸነከረውን እጅና እግሩን ያሳየው ካህናት ስጋውንና ደሙን እንዲፈትቱ ነው። ዮሐንስም በእጃችን ዳሰስን ብሏል። ሉቃስ 24 ከቁጥር 39። ለማርያም መግደላዊት ግን የተነሳ ዕለት አትንኪ ማለቱ ለሴቶች ስጋውን ደሙን መፈተት አልተፈቀደም ሲል ነው ብለው ሊቃውንት ያትታሉ። አትንኪኝ ገና ወደ አባቴ አላረኩምና፣ ነገር ግን ወደ ወንድሞቼ ሂጅና ወደ አባቴ ወደ አባታችሁ ወደ አምላኬ ወደ አምላካችሁ አድርጋለሁ አለ ብለሽ ንገሪያቸው አላት። ረቡዕ ደግሞ አልዓዛር በመባል ይታሰባል። አልዓዛር ክርስቶስ ያስነሳው የማርያምና የማርታ ወንድም ነው። የስሙም ትርጓሜ እግዚአብሔር ረድቷል ማለት ነው። አልዓዛር የሞተው መጋቢት 17 ሲሆን እህቶቹም ክርስቶስ እንዲመጣ መልእክት ልከውበት ነበር። ክርስቶስ ግን በአራተኛው ቀን ማለትም መጋቢት 20 መጥቶ ከሞት አስነስቶታል። ፋሲካውንም በወዳጁ በአልዓዛር ቤት ያከብር ዘንድ ከደቀ መዛሙርቱ ጴጥሮስና ዮሐንስን አስቀድሞ ላከ። ከዚያም በአልዓዛር ቤት ሆኖ የአዲስ ኪዳንን ሥርዓት ምስጢረ ቁርባንን ሰርቶ ለደቀ መዛሙርቱ አሳያቸው። አልዓዛር ከተነሳ በኋላ በሐዋርያት ኤጲስቆጶስነት ተሾመ። 40 ዓመት አገልግሎት ግንቦት 27 ቀን አርፏል። ስንክሳር ግንቦት 27። ሐሙስ ደግሞ አዳም ሐሙስ በመባል ይታወቃል። አዳም የመጀመሪያ ሰውና የሰው ሁሉ አባት ነው። በስድስተኛው ቀን የተፈጠረ የሰው ሁሉ ምንጭ ስለሆነ የሰው ዘር ሁሉ ከእርሱ ተገኝቷል። በዚህ ዕለት ለአዳም የተሰጠው የተስፋ ቃል ስለመፈጸሙ ዘፍጥረት 3:15 ላይ አዳም ከነልጆቹ በክርስቶስ ሞትና ትንሣኤ ነፃ መውጣቱ ይታሰብበታል። ክርስቶስ በተነሳበት በአምስተኛው ቀን ሐሙስ አዳም ይባላል። ጌታችን አዳም ከ5 ቀን ተኩል በኋላ
ከልጅ ልጅህ ተወልጄ ያድንሃለሁ ብሎ ቃል ገብቶለት እንደነበር በቀለሚንጦስ ተጽፏል። አዳምና ሔዋን በገነት 7 ዓመት ከቆዩ በኋላ ትእዛዙን በመተላለፍ ከኤደን ገነት አስወጣቸው። አርብ ቤተክርስቲያን ትባላለች። አርብ የእግዚአብሔር ቅድስት ማደሪያ በሆነችው ቤተክርስቲያን ተሰይማለች። ይህም ሁሉም ሚስጥራተ ቤተክርስቲያን የተፈጸመባት ዕለት በመሆኗ ነው። ዕለተ አርብ የሥራ መከተቻ፣ ምዕራብና መግቢያ በሚሉት ስያሜዎችም ትጠራለች። በዕለቱ ጌታችን መድኃኒታችን ኢየሱስ ክርስቶስ በመልዕልተ መስቀል ያደረገውን ተአምር በመስቀሉ ደህንነት እንዳሳየን በቀራንዮ የሕንጻዋ መሰረት እንደተተከለላትና ሥጋ መለኮት እንደተቆረሰላት ልጆቿን ከማኅፀነ ዮርዳኖስ ከአብርሃ ከመንፈስ ቅዱስ የምትወልድበት ማየገቦ እንደፈሰሰላት ተገልጾባታል። ቅዳሜ ደግሞ ቅዱሳን አንስት በመባል ተሰይሟል። ይህ ስያሜ በስቅለት ዕለት በለቅሶና በዋይታ የሸኙትን በዕለተ ትንሣኤ ሽቶና አበባ ይዘው ወደ መቃብር የገሰገሱትን ከሁሉም ቀድሞ ጌታችን በዕለተ ሰንበት ተነስቶ ለተገለጸላቸው ማርያም መግደላዊት፣ የታናሹ ያዕቆብና የዮሳ እናት ማርያም፣ የዘብዴዎስም የልጆቹ እናት ሶሎሜንም መታሰቢያ ለማድረግ ነው። ከሳምንቱ በመጀመሪያይቱ ቀን ያዘጋጁትን ሽቶ ይዘው እጅግ ማልደው ወደ መቃብሩ ሄዱ። ሌሎችም ሴቶችም አብረዋቸው ነበሩ እንዳለ ሉቃስ 24 ከቁጥር 1። ወደ ዋናውና ወደ ዛሬው ዕለት ስንመለስ ደግሞ ይህ ቀን እሁድ ወይንም ዳግም ትንሣኤ ይባላል። ያም ከሳምንቱ የመጀመሪያው ቀን በመሸ ጊዜ ደቀ መዛሙርቱ አይሁድን ስለፈሩ ተሰብስበው የነበሩበት ቤት ደጁ ተቆልፎ ሳለ ጌታችን ኢየሱስ መጥቶ በመካከላቸው ቆመና ሰላም ለእናንተ ይሁን አላቸው። ማቴዎስ 20 ከቁጥር 19። ጌታችን ኢየሱስ ክርስቶስ ከደቀ መዛሙርቱ ተሰውሮ ከሰነበተ በኋላ በዕለተ እሁድ በዝግ ቤት እንዳሉ ዳግም ተገለጸላቸው። ስለዚህም ዳግም ትንሣኤ ተባለ። መጽሐፍ ቅዱስ ደቀ መዛሙርቱ አይሁድን ስለፈሩ ደጆቹ ተዘግተው ሳለ በማለት ታሪኩን ይቀጥለዋል። ይህ ለሁላችንም ትልቅ ትምህርት አለው። እስኪ ወደዛች ጠባብና ጭልምልም ወደምትል ክፍል በምናባችን እንግባ። ደቀ መዛሙርቱ ተሰብስበዋል። አየሩ በከባድ ጭንቀት ተሞልቷል። የመተንፈስ ድምፅ እንጂ ንግግር የለም። መጽሐፍ ቅዱስ ሲገልጸው አይሁድን ስለፈሩ ደጆቹ ተዘግተው ሳለ ይለናል። እዚህ ጋር ቆም ብለን እናስተውል። የተቆለፈው የቤቱ በር ብቻ አልነበረም። የደቀ መዛሙርቱም ልብም በፍርሃት ተቆልፎ ነበር። ፍርሃት እንዲህ ነው፣ ዓለምህን ያጠባታል፣ ራእይህን በአራት ግድግዳ ውስጥ ይከረችመዋል። እኔም እንደ መምህሬ እሰቀል ይሆን? ነገዬ ምን ይሆን? ተስፋዬ ተቀበረ የሚሉ ጥያቄዎች እንደ ሰንሰለት አስረው ይይዙሃል። ዛሬም ብዙዎቻችን በኑሮ ውድነት፣ በበሽታ፣ በብቸኝነት ወይንም በውድቀት ምክንያት በራችንን ዘግተን ተቀምጠናል። ከሰዎች እንሸሻለን፣ አቅማችንን እንቀብራለን፣ በጨለማ ክፍል ውስጥ መኖርን እንመርጣለን። ታዲያ በዛ ድቅድቅ ፍርሃት ውስጥ ግን ያልታሰበ ነገር ሆነ። ጌታችን ኢየሱስ ክርስቶስ በመካከላቸው ቆመ። ነገር ግን በሩ አልተከፈተም፣ ቁልፉም አልተሰበረ፣ ግድግዳው አልፈረሰም። እርሱ ግን በዝግ በር ውስጥ ገባ። ይህ ታላቅ ትምህርት ነው። ለትንሣኤው ጌታ የተዘጋ በር የለም። ለእኔ አበቃልኝ፣ በሩ ተዘግቷል፣ ማንም ሊረዳኝ አይችልም ባልንበት ሰዓት እርሱ ግን ግድግዳዎችን ጥሶ የመግባት ኃይል አለው። የኔ ወይንም የናንተ ኃጢአት፣ ያንተ ጭንቀት ወይንም የሰዎች ተንኮል ክርስቶስን ከአንተ ሊከለክለው አይችልም። አንተ በሩን ብትከፍተው ብትቆልፈው፣ እርሱ ግን የቤቱ ባለቤት ነውና ባለቤት በበሩ ብቻ ሳይሆን በፈለገው መንገድ ይገባልና። ዳግም ትንሣኤ ጌታ ተስፋ ለቆረጡት እኔ አሁንም ከእናንተ ጋር ነኝ ብሎ በዝግ ቤት ውስጥ የገባበት ድል ነው። ጌታ በመካከላቸው ሲቆም ለምን ፈራችሁ፣ ለምን ጥላችሁኝ ሸሻችሁ ብሎም አልገሰጻቸውም። ይልቁንም የመጀመሪያው ቃል ሰላም ለእናንተ ይሁን የሚል ነበር። ይህ ሰላምታ ተራ ሰላምታም አይደለም። ይህ ሰላምታ የትንሣኤው ትልቁ ፍሬ ነው። የዓለም ሰላምታ በኪስህ ገንዘብ ሲኖርህ
ጤና ሲስተካከልና ጠላትህ ሲጠፋ የሚመጣ ሁኔታዎች ሲቀያየሩ የሚለያይ ሁኔታዊ ሰላምታ ነው። የክርስቶስ ሰላምታ ግን በማዕበል ውስጥ የሚጸና፣ በሞት ፊት የማይደነግጥ፣ በዝግበር ውስጥ የሚታይ ተፈጥሯዊ ሰላምታ ነው። ደቀ መዛሙርቱም ያን ሰላምታ ሲቀበሉ ፍርሃታቸው ወደ ድፍረት፣ ሐዘናቸው ወደ ደስታ ተቀየረ። ስለዚህ ሰላም ለእናንተ ይሁን ሲላቸው ከእንግዲህ ሞት አይገዛችሁም፣ ከእንግዲህ ፍርሃት አይቆልፍባችሁም በማለት ሰላሙን አበርክቶላቸዋል። ዛሬም ቢሆን ሁላችንም በጸሎት ጌታ ሆይ በሩ ተዘግቶብናልና ሰላምህን ስጠን እንበለው። ያን ጊዜ ያ የተቆለፈው የነበረው ማንነታችን ለታላቅ ዓላማ ይከፈታል። ቶማስ በዚያች ክፍል ውስጥ እንዳልነበረ ሁሉ ምናልባት እኛም ሰላማችን ርቆ ይሆናል። ነገር ግን ጌታ ለቶማስ እንደተመለሰ ዛሬም ለሁላችንም በድጋሚ ይመጣልና ሰላምህን ስጠን፣ ሰላምህንም አድለን እያልን እንማጸነው። መልካም የዳግም ትንሣኤ በዓል። ይቆየ።